ህዝብ የሚናገረው እንዲህ ብቻ አይደለም፣ ከዚህም በባሰ ነው። እነዚህ የኑሮን መቃወስ የሚናገሩ ሰዎች በመንግስት ተመርጠው መወድሰ ብልጽግና በእንባ በሚቀርብበት መድረክ ላይ የተገኙ ከአገዛዙ ስኳር የተቋደሱ ናቸው። በመንግስት ቤት የተሰጣቸው ወይም ዘይት በቀበሌ የሚቀርብላቸው አሊያም መሰል ብልጽግናዊ ጉርስ ያገኙ ሰዎች እንዲህ ካማረሩ ድምፁ የታፈነው እንዳይናገር የተከለከለው ከተናገረ የሚታሰረውና የሚገደለው ሰው ምን ሊናገር ይችላል የሚለው ነው። እናም ለማና ቤት እንበል ልጆቻችንን አውጥተን መጣል ቀረን እኮ ሲል ይደመጣል። ኑሮ ውድነቱ በጣም የሚያማርር ነው በእውነት። የህዝብ ለማንስ አቤት ይበል። በጣም በእውነት ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። አዲስ አበቤ እንዲህ እየጮኸ ባለበት ወቅት መንግስት ደግሞ የነዳጅ ዋጋን ጭማሪ ገፍቶበታል። በመጀመሪያ ከአይኤምኤፍ ታዘዘና የነዳጅ ድጎማን አነሳ። በመቀጠልም አልደጉምም ባለው ነዳጅ ላይ የቫትና የኤክሳይዝ ታክስ ግብር አስከፍላለሁ ሲል ከረመ። ይህም 30% እንደሚሆን ሰርኩላር አሰራጨ። ሆኖም ህዝቡ ማጉረምረም እንደጀመረ ሲረዳ ስልቱን ቀየሰ። የነዳጅ ጭማሪውን ተከትሎ ህዝብ ያምጻል የሚል ሹክሹክታ ከሰማ በኋላ በከተማው ወጣቶችን እያደነ ማሰር ጀመረ። ከእስሩ ጎን ለጎን የ1 ሊትርን ነዳጅ ዋጋ 129 ብር አደረሰ። ኢትዮጵያውያን በታሪካቸው ለመጀመሪያ ጊዜ ለአንዲት ሊትር ነዳጅ 129 ብር ከፍለው መኪናቸውን አጠጡ። ህዝብ ስለተቃወሰው ኑሮ ብሎ ስለተወደደው ገበያ ሲል በሚያለቅስበት ወቅት የኢትዮጵያን ህዝብ ጉንዳን፣ ሾርት ሚሞሪያም፣ እውነትና እውቀት የሌለው አይኑን ገልጦ ማየት የማይችል እያሉ የሚዘልፉ ጠቅላይ ሚኒስትር ያሉት ብልጽግና የ1 ሊትር ነዳጅ ዋጋ 129 ብር በማስገባት ከህዝብ ጋር እልህ ተጋባ። ነዳጅ ዋጋ መጨመሩ ሳይበቃው ኑሮን ማመሰቃቀሉም ሳያንሰው የከተማዋን ወጣቶች እያፈሰ በማሰር ላይ ነው። እናም ብልጽግና ይሉት ስብስብ የአዲስ አበባን እናት በማጀቷም በልጇም 2 ጊዜ ያስለቅሳል። ልጇን ያስራል፣ እሷን ያስርባል። አብዛኛው የአዲስ አበባ ዋና ቦታ በእግር የሚኬድበት ቀን ያስፈልጋል። ነዳጁም ችግር ነው። ነዳጅ ስለቸገረን በእግራችሁ ሂዱ የሚሉ መሪ ያሉት የብልጽግናው ምዕመን በየ3 ወራት የነዳጅ ዋጋን ለመጨመር መወሰኑን ከገለጸ ቆይቷል። የነዳጅ ዋጋ ድጎማን አንስቶ የድሮን ግዢውን የቤተ መንግስት እነጻውን እንደሚያከናውን ከታወቀም እንዲሁ ከአይኤምኤፍ ጋር ነዳጅን መንግስት አይደጉምም ብለህ ፈርም ተብሎ ፍርም አድርጎ ተቀብሏል። ይህንን በማድረግ የኢትዮጵያን ህዝብ ኑሮ የሚያስወድደውን ተግባር እየፈጸመ የነዳጅ ዋጋውንም እየጨመረ አብይ አህመድ በ10 ቢሊዮን ዶላር፣ ሽመልስ አብዲሳ በ9 ቢሊዮን ብር፣ ከድር ጁሃር እንዲሁ በረብጣ ገንዘብ፣ አዳነች አቤቤ በ2.2 ቢሊዮን ብር ቤተ መንግስት ይሰራሉ፣ መኖሪያ ቤትና ቢሮአቸውን ያድሳሉ። እናም የአዲስ አበባ ህዝብ ልጆቹ በኑሮ ውድነት ምክንያት እንዳያምፁ ተብሎ ይታሰሩበታል። እሱ በኑሮ ውድነት ይቆላል። የብልጽግናው መንግስት ስልጣን ከያዘ በኋላ ለብዙኛ ጊዜ ትናንት የነዳጅ ዋጋ ላይ ጭማሪ አድርጓል። በአንድ ጊዜ የጨመረው 7 ብርም የ1 ሊትር ነዳጅ ዋጋ ከ129 ብር በላይ አሻግሮታል። አገዛዙ ከ7 ዓመታት በፊት ወደ ስልጣን ሲመጣ የ1 ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ129 ብር በላይ ተተኩሷል። ይህ ማለት ከ671% በላይ ጨምሯል ማለት ነው። በሌላ አገላለጽ በየዓመቱ 88 በመቶ እየጨመረ ነው ማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረች ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የለም። የ1 ሊትር ነዳጅ ዋጋ 129 ብር ሲደርስም በታሪክ ለመጀመሪያ ጊዜ ነው። ይህ በኢትዮጵያ ሳይሆን በየትኛውም ዓለም አልተፈጸመም። ባለፉት 7 ዓመታት የነዳጅ ዋጋን በ671% ያሳደገ አንድም ሀገር በዓለም ላይ ቢፈለግ የለም። ነዳጅ የሚያመርትም ሆነ የሚሸምት ሀገር 671% የነዳጅ ዋጋን በዜጎቹ ላይ አልጫንም። እንዲህ ያለን ጭካኔ በዜጎቹ ላይ የፈጸመ ሌላ መንግስት በየትኛውም ክፍለ ዓለም በየትኛውም ንፍቀ ክበብ ባለፉት 7 ዓመታት አልታየም። በነዳጅ ዋጋ ላይ ለዚያውም በሊትር ሳይሆን በበርሜል በሚሸጠው ገበያ ላይ ባለፉት 7 ዓመታት የታየው አማካይ ዋጋ 20 በመቶ ጭማሪ ብቻ ነው። ይህም በየዓመቱ 2.8 ገደማ ይሆናል ማለት ነው። ኢትዮጵያ ግን በዓመት 88%፣ በ7 ዓመት ደግሞ 671% ጨምራ ህዝቧን ታስለቅሳለች። አመፅ እንዳይነሳ እያለችም
ወጣቶቿን ታስራለች። ነዳጅም ወደብም ሳይኖራት ከ10 በመቶ በላይ እያደገች አያሌ ተቋማትን እየገነባች መንገድና ፋብሪካ፣ ኤርፖርትና ዩኒቨርሲቲ፣ ኮንዶሚኒየምና ግድቦች እየሰራች የነበረች ሀገር አሁን ስራም የለም፣ ሰላምም የለም። ልማትም አቁማ ነዳጅ ድጎማ አንስታ ለልማት ሳይሆን ለጦርነት መሳሪያ ትሸምታለች። ለህዝብ ቤት ሳይሆን ለንጉሶቿ ቤተ መንግስት ትሰራለች። የኢትዮጵያ አውሮፕላን እየበረረች ኢትዮጵያውያን አያውቁም ያሉት የአገሪቱ ጠቅላይ ሚኒስትር ደግሞ በአገሪቱ ውስጥ ያመጣሁትን ተአምር እያዩ የውጭ ሀገር ሰዎች ነዳጅ አገኘሁ ይሉኛል። የኢትዮጵያ ህዝብ ግን አይኑን ገልጦ ማየት አይችልም። እንደኔ ታሪካዊና ተአምራዊ እድገት ያመጣለት የለም እያሉ ይቀልዳሉ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ ምን ለምን ትገረማላችሁ? እንዲህ ህዝብን የሚዘልፉ ትናንት በአንድ ጊዜ በ1 ሊትር ነዳጅ ዋጋ ላይ ከ7 ብር በላይ ጭማሪ እንዲደረግ ያዘዙ የአገዛዙ ባለስልጣን በየ3 ወሩ እንዲህ እያደረግን እንቀጥላለን ካሉ 1 ዓመት ከመንፈቅ አልፏቸዋል። ለዚህም ምክንያት አድርገው ያቀረቡት ዓለም ላይ የነዳጅ ዋጋ ጭማሪ ያለ እኔም ድጎማን አነሳለሁ የሚለውን ነበር። ግን ይህንን የዓለም አቀፍ የነዳጅ ዋጋን መነሻ በማድረግ የሚለውን ምክንያት የተለመደ ብልጽግናዊ ውሸት ነው ብለን እንያዘው። በዘንድሮ ዓመት እንኳን ከመስከረም ወዲህ በዓለም ላይ የነዳጅ ዋጋ ሲያሽቆለቁል እንጂ ሲጨምር አልታየም። ይህንን የብልጽግና ውሸት ማለትም የነዳጅ ዋጋ እየጨመረ ስለሆነ በየዓመቱ ጨመርኩ የሚልበትን ማታለያ ለመመልከት ይህንን በምስሉ ላይ የሚታየውን የማክሮ ትሬንድስ ድረገጽ ዋቢ እናድርግ። ይህ ቻርተር የብልጽግናው አገዛዝ ወደ ስልጣን በመጣበት ዕለት ማለትም መጋቢት 24 2010 ወይም በፈረንጅ አቆጣጠር ሚያዝያ 2 2018 አንድ በርሜል ድፍድፍ ነዳጅ 61.3 ዶላር ይሸጥ እንደነበረና አሁን ዋጋው ቀንሶ እስከ ባለፈው ሰኞ ድረስ 58.3 ዶላር እየተሸጠ እንደሆነ የሚያሳይ ነው። ብልጽግና የነዳጅ ዋጋ የሚጨምረው ዓለም ላይ ዋጋው ስለሚጨምር ነው ብሎ ሲናገር ውሸቱን ነው የሚያስብለው ሐቅ ይሄው ነው። ይህንን ቅጥፈት ላለፉት 7 ዓመታት ሲደጋግመው ከርሟል። ባለፉት ዓመታት ነዳጅ ዋጋው ከመጨመር ይልቅ አልፎ አልፎ ሲቀንስ እንደነበር የሚነግረን ይሄው የዓለም ሸቀጦችን ዋጋ ሰንዶ የሚያስቀምጠው ማክሮ ትሬንድስ የእያንዳንዱን ዓመትም ይነግረናል። የብልጽግናው አገዛዝ አገር ሲረከብ 18 ብር የነበረ ነዳጅ 671% ጨምሮ 129 ብር ሲያሻግረው ዓለም እንዴት አሳለፈ ስንል በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ 39 ብር ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትር ነዳጅ ዋጋ ሲጨምር እናገኘዋለን። በ2023 አሁንም እንደ ፈረንጆቹ አቆጣጠር የዓለም የነዳጅ ዋጋ 19 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር በአንድ ጊዜ 74 ብር አድርሶት እናገኘዋለን። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አስገብቶ ህዝቡን አለማመደው። እነዚህን ሁሉ ጭማሪዎች ሲያደርግ የሚቆጣ ህብረተሰብ ክፍልም አልገጠመው። የነዳጅ ድጎማን እያነሳ ሰራዊት ሲያሰለጥን ጠመንጃ ሲገዛ በዝምታ ታለፈ። በዓለም ገበያ ላይ ነዳጅ ስለተወደደ የሚለው ሰበብ የሚያሳምን እንዳልሆነም ሲያውቅ የግለሰብ መኪና በዛ፣ ለግለሰብና ለሀብታም እየደጎምሁ መኖር የለብኝምና ድጎማውን አንስቼዋለሁ ወዘተ አለ። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልታመሰግኑኝ ይገባል ሲል ህዝብ ላይ ቀለደ።